በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። የእናታችን የቅድስት ድንግል ማርያም የምስጋናና የልመና ጸሎት መጽሐፈ አርጋኖን። ይህንን የምስጋናና የጸሎት መጽሐፍ ያነበበ ወይም ያደመጠ እመቤታችን ቅድስት ድንግል ማርያም ታላቅ ቃል ኪዳን የተቀበለችበት ነውና ሁላችንም እስከ መጨረሻው በማድመጥ ከእናታችን ከቅድስት ድንግል ማርያም በረከት ረድኤቷን እንካፈል። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ መላእክትን ለፈጠረ በኪሩቤል ላይ ለሚቀመጥ እናቱ ለምኝልኝ። ከሚያሰጥም ባህር ማዕበልም ሞገድ ከከበደ ዓለም ህልፈት ጥፋት በጸሎትሽ አድኝኝ። አምላክን የወለድሽ ድንግል ሆይ በላይ ያደረውን የኃጢአቴን ሽታ አርቂው። በጸሎትሽ መዓዛ እንደ ኪሩቤል ዕጣን ሽታ እንደ ሱራፌል ጽንሐ ጸሎቴ ደግሞ ያማረ የተወደደ እግዚአብሔርም የተቀበለው ይሁን። ምስጋናን የተመላሽ ድንግል ሆይ እንዳልወድቅ ከመሰናከል አድኝኝ። ደግፊኝ። አእምሮን የሚመስጥ ወይን መጠጥን እንደጠጣ ልቤ ዕውቀትን አጥቷልና ሕጉን ትእዛዙን ለመጠበቅ እያሰብው ሌሊቱን ሁሉ ደክማለሁ። ጥቂትም ቆይቶ አነዋወር የሚለውጥ ሐሳብ ይመጣብኛል። የዚህ ዓለም ማሰሪያ ከኔ ቁረጭው፣ ሰውነቴ በእርሱ ገመድ ተይዟልና ከግዛቱ ነጻ አድርጊኝ። ጸጋን ክብርን የተመላሽ ድንግል ሆይ ከመገፋት ከመግፋት አድኝኝ። ቅድስና የተመላሽ ድንግል ሆይ ከመበደል ሌላውንም ከመበደል አድኝኝ። ከደም አፍሳሽ አድኝኝ፣ እኔም ደግሞ ሌላውን ደም ከማፍሰስ ሰውሪኝ። የተድላ መፍሰሻ ድንግል ሆይ ከሽንገላ አድኝኝ፣ ከሸንጋይም ደግሞ ሰውሪኝ። የምስጋና መፍሰሻ ድንግል ሆይ ከሽሙጥ ከስድብ ከሚያሽሟጥጥና ከሚሰድብ ደግሞ ሰውሪኝ። የባለጸግነት የክብር መፍሰሻ ድንግል ሆይ ሰውን ከሰው ከማጣላት አድኝኝ። ሰውን ከሰው ከሚያጣላ ሐሰተኛ ደግሞ ሰውሪኝ። የሕይወት መድኃኒት ምንጭ ሆይ ከቂምና ከቅናት አድኝኝ። ከቂመኛ ከቀናተኛም አድኝኝ። የፈውስ መቅጃ የበረከት አዘቅት ድንግል ሆይ ከጸብ ከክርክር አድኝኝ። ከሚጣላና ከሚከራከር አድኝኝ። እሳት የሚለብሱ ኪሩቤልና ሱራፌል በመብረቅ ክንፍ የሚጋርዱሽ የንጉሠ ነገሥት ማደሪያ የምትሆን የብርሃን ድንኳን ሆይ በሕይወት በመድኃኒት ጋሻ ጋርጅኝ። ከአጋንንት ፍላጻ እንድድን ይቅርባይ ከሆነ ልጅሽን መጋረጃ ሸፍኝኝ። ሰውን ከሰው ማጣላትን ከተመላ ከመላስ ነገር እንድሰወር
አጥር ቅጥሯ የማይፈርስ መሠረቷ የማይናወጽ ለዘላለም ጸንታ የምትኖር አዳራሽ ሆይ የመሃይምናን መኖሪያ ወደሚሆን ዕድል ፈንታይን ጽዋ ተርታይን ገነት መንግሥተ ሰማያት አድርግልኝ። ድንግልና አበባን በቅድስና የበረከት ፍሬ አፈራች የወይን ቦታ ሆይ ንስሐ ፍሬን እንዳፈራ ንጹሕንም መሥዋዕት እጅ መንሻ አድርጌ ለልጅሽ እንዳቀርብ አድርጊኝ። ለበጎ ሥራም የዋህ ልቦና ትሑት ስብዕና ስጭኝ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል የመለኮት አንድነት ሦስትነት ወዳለበት የምሕረት ምንጭ ወደሚቀዳበት ጸሎቴን አሳርጊው። ጽዋ ተርታይን ዕድል ፈንታይንም ይቅር መባል አድርጊልኝ። ነገር ግን በፍርድ አይደለም በአንቺ በረከት በማሸነፍ ነው እንጂ። የልዑል እግዚአብሔር የበኩር ልጁ የጌትነቱ መሳሪያ የብርሃን መጋረጃ ድንግል ሆይ ከክፉ ዕለት ከጥፋት ሰዓት በቀን ከሚወረወር ጦር በጨለማም ሌሊት ከሚመላለስ ነገር ሰውሪኝ። ከአውሎ ነፋስ የተነሳ ምዕመናንን የምታሻግር የመድኃኒት ድልድል የድኅነት መርከብ ሆይ ከኀጢአት ማዕበል ሞገድ አሻግሪኝ። መርከብ ሰውነቴን እንዳያናውጠው። የንጹሐን የደናግል መመኪያቸው ንጽሕት ድንግል ሆይ ከኀጢአት ርኩሰት ከማመንዘርም መተዳደፍ ንጹሕ አድርጊኝ። የቅዱሳን ሁሉ መመኪያቸው ቅድስት ድንግል ሆይ በልጅሽ ደም ንጹሕ አድርጊኝ። በባሕሪ ልጅሽ በጎኑ ፈሳሽ የጸዳው አድርጊኝ። ደስ ያላቸው የምዕመናን ሁሉ መመኪያቸው ፍስሕት ድንግል ሆይ ለዘላለም በማያልቀው በልጅሽ ደስታ ደስ አሰኘኝ። ያለ ርኩሰት የሰርግ ቤት የመንፈስ ቅዱስ ሙሽራ የመለኮት ዙፋን ድንግል ሆይ ልቦናዬን ከምታረክሰው ነፍሴንም ከምትጠብሳት ከሥጋ ፈቃድ ንጹሕ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የደናግል መመኪያ የቅዱሳን ሁሉ የመመረጣቸው አክሊል ኃጢአቴን እንደ ነጭ ሐር ግምጃ ንጹሕ አድርጊው። ዕዳ በደሌን እንደ በረድ ነጭ አድርጊው። ጸሎቴም ወደ ልጅሽ ፊት ትግባ። በልጅሽም በወዳጅሽም ጆሮ የተሰማች እርሱም የተቀበላት ትሆን ዘንድ በአንቺ ፊት እማልላለሁ። ከልጅሽ ዘንድ ለኃጢአቴ ስርየት እሻለሁ። በየሰዓቱ በየጊዜው ለማኅፀንሽ ፍሬ ይቅርታ መምጣት ደጅ እጠናለሁ። ልጅሽ እንደ በደሌ ቢበቀለኝ እንደ ሥራዬም ቢከፍለኝ አንዲት ሰዓት እንኳን ለመቆም የተገባው ባልሆንኩም ነበር። ነገር ግን የጸሎትሽ ረዳትነት የልጅሽም ይቅርታው በየዕለቱ በየዘመኑ ሁሉ ይከራከርልኛል። ስለዚህ አልፈራም። ምንም ምድር ብትናወጽ፣ ተራሮች በምድር ላይ ቢናወጹ። ለጦርነትም በመሳሪያ ለተሰለፈ ከአርበኛ ሰው ግርማ ሞገስ የተነሳ አልደነግጥም። በኃይል ከሚጮኽ አንበሳ ግርማ ደግሞ አልፈራም። ልዩ በሆነ ችሎታ አናብስትን ባስገዛ በዳንኤል አምላክ አምኛለሁና። በሚነደው የእሳት ነበልባል ፊት ከግርማው የተነሳ አልፈራም። እሳቱን እንደ ጠላ ቀዘቀዘው በአናንያ በአዛርያ በሚሳኤል አምላክ አምኛለሁና። በጸሎትሽም ተጠግቻለሁና። በማይፈርስ በአድማስ ቁጥር መካከል እንደሚኖሩ ሀገር ሰዎች አንቺ ስለ እኔ ፍቅር የምታሰኝ ነሽ። ለእኔ ቁስልና ጉስቁልና የይቅርታ መገኛ ነሽ። ስምሽን ስጠራ ልቦናውን እንዳያጸናብኝ አውቄ አምኜ ወደ ልጅሽ እጄን እዘረጋለሁ። ስምሽን በመጥራት ስለምነው ምሕረቱን አያዘገይብኝም፣ ይቅርታውን አውቀዋለሁ። ከመዓት የራቀ እውነተኛ የባሕርይ አምላክ ነውና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የበረከት ጽዋ የሕይወት መቅጃ ከማይደርቀው ከይቅርታው ምንጭ ፈሰሰው የሕይወት ውሃ ቅጅልኝ። የኀጢአት የብዛት ያለ ቁጥር የዕዳ በደሌም ልክ ያለ መጠን ሆነ። ከእርሱ ደግሞ የልጅሽ ምሕረት ይበዛል።
እንደ ተጻፈ ለትእዛዝ ይቅርታ ልክ መጠን የለውም ተብሎ። ጸጋ ክብርን የተመላሽ ቅድስት ድንግል ሆይ በጸሎትሽ ረዳትነት አምኜ ሳለው የማሸነፍ ጥሩር እንድለብስ የመለኮትንም ሰይፍ እንድታጠቅ አውቃለሁ። እርስ በርሳቸውም ይረዳዳሉ። የኔ ሃይማኖት፣ የአንቺ ጸሎት፣ የልዑል እግዚአብሔር ማዳን፣ ዳግመኛ የኔ መታመን፣ የአንቺ ልመና፣ የልዑል እግዚአብሔር ይቅርታ እርስ በርሳቸው ይረዳዳሉ። እኔ በአንቺ አምኜ ሳለው ግዳጄን የማግኘት የተስፋ አንቺ ስለ እኔ ተግተሽ መለመንሽ እግዚአብሔርም ቸል ሳይልና ሳይነቅፍ ግዳጄን መስጠቱ እርስ በርሳቸው ይረዳዳሉ። እኔ በስምሽ እለምናለሁ፣ አንቺም ስለ እኔ ትማልጃለሽ። ልጅሽም ስለ አንቺ የልመናዬን ዋጋ ይሰጠኛል። እኔ ለፍቅርሽ ካልተጋው አንቺ እኔን ለማዳን አትተጊም፣ ልጅሽም እኔን ይቅር ለማለት አይተጋም። እኔ በስምሽ ግዳጄን ሁሉ ለማግኘት እመኛለሁ፣ አንቺ ለእኔ አማላጅ ነሽ። ልጅሽም ግዳጄን የሚሰጠኝ ነው። እኔ የተጸማሁ ነኝ፣ አንቺ የወርቅ መጥለቂያ ነሽ። ልጅሽም የሕይወት ውሃ አዘቅት ነው። የመለኮትን ዕንቁ ለመግዛት እኔ ነጋዴ ነኝ፣ አንቺ የሕይወት መርከብ ነሽ። ልጅሽም የበጎ ነገር ሁሉ ድል በውስጡ ያለበት የትርፍ ሥራ። እኔ ገደሉን ለማለፍ ወደ ብርሃን ስፍራ ለመድረስ የቸኮልኩ ነኝ፣ አንቺ የመድኃኒት ድልድይ። ልጅሽም ለተገፉት መጸጊያ፣ የተድላ ደስታ ስፍራ። እኔ የምነፍስ ቅዱስን ሀብት የምፈልግ ድሃ ነኝ፣ አንቺ የክብር ሁሉ መከማቻ ነሽ። ልጅሽም ለባለሟልነትና ለክብር ለማሞገስ የሽልማት ጌጥ ነው። እኔ ለምናለሁ፣ አንቺ ጸሎቴን ታሳርጊያለሽ። ልጅሽም ኃጢአቴን ያስተሰርያል፣ የልቤን ግዳጅ ይሰጠኛል። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ። ልጅሽም ባለ መድኃኒት ነው። እኔ ቁስለ ኃጢአት የሸተተ የቅዱሳንንም መዓዛ ሽቶ የምሻ፣ አንቺ ያማረ የተወደደ ሽቶ ብልቃጥ ነሽ። ልጅሽም ከሽቶ ሁሉ ይልቅ ያማረ የተወደደ የመለኮት ቅቤ። እኔ የታረዘው የብርሃን ልብስ የምሻ ነኝ፣ አንቺ የሸማኔ ዕቃ ነሽ። ልጅሽም የማያልቅ የማያረጅ የሃይማኖት ልብስ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ሁል ጊዜ በዓይነ ልቦና ይሻለው፣ በሐሳቤም በየስፍራውም ሁሉ አገኝሻለሁ። በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ፣ ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። ስቀመጥም እኔን ለመምከር ትደርሻለሽ። በቆምኩም ጊዜ በቀኜ ትቆሚያለሽ። በተናገርሁ ጊዜ አንደበቴን ለማጣፈት ታከናውኛለሽ። በዝምታዬ ጊዜ ለመጠበቅ የማሞገሻ ነሽ። ሐሴትን ባደረግሁ ጊዜ ተድላ ደስታ ነሽ። ባዘንሁ በተቆረቆርሁ ጊዜ የሐዘኔ መጽናኛ ነሽ። ባለቀስሁ ጊዜ የለቅሶ መተውያ ነሽ። በዘፈንሁ ጊዜ ለእጄ እንደ መሰንቆ ለጣቶችም እንደ በገና ነሽ። በተራብሁ ጊዜ ለሆዴ ትመግቢኛለሽ። በተጸማሁ ጊዜ እኔን ለማርካት የሕይወት ውሃን የተመላሽ ነሽ። የተፍገመገምኩን ጊዜ እኔን ለመደግ እጅሽን ትዘረጊያለሽ። በወደቅኩን ጊዜ እጅሽን ዘርግተሽ ታነሽኛለሽ። ተዋህቶን በያዘው ጊዜ እኔን ለመጎብኘት አታቋርጭም። በማኅበር መካከል ወደ እኔ ትደርሻለሽ። በደከምኩን ጊዜ ድካሜን ታበረቻለሽ። በተጨነቅኩን ጊዜ ጭንቄን ታርቂያለሽ። በቆሰሉ ጊዜ ቁስሌን ታጠግኝልኛለሽ። በርኩሰቴ ጊዜ ንጹሕ ታደርጊኛለሽ። በበደልሁም ጊዜ ኃጢአቴን ታቃለያለሽ። በድሄየውም ጊዜ ለድህነቴ ባለጸግነት ሀብት ነሽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺን የማላስብበት ጊዜ የለም፣ የማላይሽ ጊዜ የለም። በዓይነ ልቦናዬ የማልመለከትሽ ጊዜ የለም። ፍቅርሽን በልቤ እንደተጻፈ እንዲሁ ደግሞ ፍቅሬ በልብሽ ጻፍ። በአንቺ ዘንድ እየበዛ እየበዛ እጥፍ ድርብ ይሁን። የመለኮት ማደሪያ ድንግል ሆይ
የመንፈስ ቅዱስ ታቦት የተመሰገነውን የድንግልናሽን ነገር ምን እናገራለሁ? ምንስ አወራለሁ? የአርያም እህት የምትሆኚ ሁለተኛ ሰማይ ድንግል ሆይ ስለ ቅድስናሽ ኃይል ምን እላለሁ? ምንስ እናገራለሁ? ክብርሽ ገናናነትሽን ከማሰብ የተነሳ ልቦናዬ ልምሾ ሆኗልና የድንግልናሽን ምስጋና ከመናገር የተነሳ አንደበቴ ደከመ። ፍቅርሽን ክብርሽን ለመናገር እሺ በጎ ያሰኛል፣ አንደበቴ ግን ይደክማል። ውዳሴሽንም ለመናገር ነፍሴ በጭንቅ ትተጋለች፣ ሥጋዬ ግን ይደክማል። የሥጋዬ ባሕሪ ደካማ ነውና ግብሩም ስንፍና ነው። ለሚጋደሉ ሁሉ አክሊላቸው ድንግል ሆይ የመሃይምናን የሃይማኖታቸው ቀጸላ፣ የቅዱሳን ሽልማት፣ የነቢያት ልጃቸው፣ የሐዋርያት እናታቸው፣ የሰማዕታት መመኪያቸው፣ የደናግል የመነኮሳት ጌጣቸው፣ የዓለም ሁሉ ክብር ድንግል ሆይ ለክብርሽ ለገናናነትሽ እንደምን ያለ ምስጋና፣ እንዴትስ ያለ መገዛት ይገባል! እንደምን ያለ ውዳሴ፣ እንዴትስ ያለ ልዕልና ይገባል! የሁለተኛ አዳም ማደሪያ ነባቢት ገነት ድንግል ሆይ ከቅዱስ ገብርኤል ጋር እንደ ገብርኤል አመሰግንሻለሁ እንዲህ ስል፣ ጸጋ ክብርን የተመላሽ ሆይ ደስ ይበልሽ፣ ደስታ ይገባሻል። ከልዑል እግዚአብሔር ዘንድ ባለሟልነት አግኝተሻልና። በአዳራሽ ድንኳን የምትኖሪ የሕግ ታቦት ሆይ ደስ ይበልሽ። የሕይወት ውኃ መቅጃ የክብር አዘቅት ሆይ ደስ ይበልሽ። በንጉሡ በቀኝ የምትቀመጥ ንግሥት ሆይ ደስ ይበልሽ። በወርቅ ልብስ የተሸለመች ያጌጠች ሙሽራ ሆይ ደስ ይበልሽ። ያለ ዘር ያለ ሩካቤ የወለድሽ እናት ሆይ ደስታ ይገባሻል። የታላቁ ንጉሥ ማደሪያ አዳራሽ ሆይ ደስ ይበልሽ። ከአውሎ ነፋስ የተነሳ የማትታወቅ በሥላሴ ቀዛፊነት ምእመናንን የምታሻግር መርከብ ሆይ ደስታ ይገባሻል። የበረከት ፍሬ የምታፈራ ከእርሷም የምስጋና ፍሬ የተገኘባት የወይን ሐረግ ሆይ ደስ ይበልሽ። የመለኮት የዕንቁ ባሕሪ ሳጥን የሃይማኖት ሙዳይ ሽቶ ሆይ ደስታ ይገባሻል። የሊቀ ካህናት ማደሪያ የብርሃን ድንኳን ሆይ ደስ ይበልሽ። ከይሁዳ ቤት የተገኘች የመንግሥት ሽቶ ብልቃጥ፣ ከሌዊ ቤት የበቀለች የክህነት ቀንድ፣ በእስራኤልም የመድኃኒት ቀንድ ሆይ ደስ ይበልሽ። በአምላካዊ ምስጢር ደም የተረጨች በወርቅ ፈትል የተዘረጋች ንጽሕት ሰፊ መጋረጃ ሆይ ደስታ ይገባሻል። ጎኖቿ በወርቅ ቁጽልጽል፣ ክንፎቿ በብር የተሰሩ እርግብ ሆይ ደስ ይበልሽ። የቅዱሳን ምግብ የሚሆኑ የቁርባኑ እንጀራ የተጨመረባት የወርቅ መሶብ ሆይ ደስ ይበልሽ። የምስጢሩን ወይን የምትሸከም የወርቅ ጽዋ ሆይ ደስ ይበልሽ። የልዑል እግዚአብሔር ንዋየ ቅድሳት የተሸከምሽ መሠዊያ ሆይ ደስታ ይገባሻል። በልዑል እግዚአብሔር ፊት የተወደደውን በጎውን መዓዛ የተሸከምሽ የወርቅ ማዕድ ሆይ ደስ ይበልሽ። የመለኮትን ፍም የተሸከምሽ የወርቅ ማዕጠንት ሆይ ደስታ ይገባሻል። እውነተኛ ፀሐይን ያስገኘሽ ሰማይ ሆይ ደስ ይበልሽ። ሁሉን የተሸከምሽ የአሜናዳብ ሰረገላ ሆይ ደስ ይበልሽ። ለእግዚአብሔር ያማረ የተመረጠ የተወደደ የምስጢር ሥርዓት የሚሰራባት የወርቅ ጠረጴዛ ሆይ ደስ ይበልሽ። የምሕረት ዝናብን የምትሸከም ቀሊል ደመና ሆይ ደስ ይበልሽ። ነፍስ ለተዋሃደው ፍጥረት ሁሉ ምግብ የሚሆነውን የመሥዋዕት ስንዴ የምታፈራ ንጽሕት እርሻ ሆይ ደስ ይበልሽ። እስራኤል በተባለ ያዕቆብ፣ የሰማይ ደጅ የተባለ ቤተል፣ የነቢያት ሀገር ቤተልሔም ሆይ የልዑል አምላክ የሥጋዊው ስፍራ መስገጃ መጸለያ ኃጢአት ማስተሰሪያ ሆይ ደስ ይበልሽ፣ ደስታ ይገባሻል። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያለ አንቺ እንዴት ያለ ፈውስ እንደምን ያለ ይቅርታ ተደረገ! አንቺ ሳትወልጅስ እንደምን ያለ ረዳትነት ተደረገ! አቤል በቃየል እጅ በግፍ ሞተ፣ ደሙ ለማንም ለማን አልጠቀመም።
የሆድሽ ፍሬ ግን ደሙ አዳምንና ልጆቹን አዳናቸው። ከአዳም 7ተኛ የሚሆን ሄኖክ እግዚአብሔርን አገለለው። ከሞት በፊት ተሰወር አልተገኘም፣ እግዚአብሔር ሰውሮታልና። ነገር ግን በጽድቁ ለራሱ ዳነ እንጂ የእርሱን ደግነት ጽድቁም ለሌሎቹ አልጠቀማቸውም። የድንግልናሽ ቡቃያ ግን በቸርነቱ ሞትን በሥጋ ቀመሰ፣ ሙታንንም በመለኮቱ አዳናቸው። ኖህ በእግዚአብሔር ፊት ባለሟልነትን አገኘ፣ ከሚስቱና ከልጆቹ ጋር ከማየ አይህ ዳነ፣ ሌሎቹን ግን ከማየ አይህ አላዳንም። ልጅሽ ግን በመስቀሉ ሕዝብን አሕዛብን አዳነ። አብርሃም ለእግዚአብሔር የታመነ ሆኖ ተገኘ፣ የምድርና የሰማይ ኪዳንም ተሰራለት፣ የብዙዎች ሕዝብ አባት ተባለ። በእርሱም ልጆቹና በሌሎቹ አሕዛብ ከሐከዮ መለዮ ሊሆን የግዝረት ምልክት ተሰጠው፣ እርሱ ለእግዚአብሔር የተመረጠ ሕዝብ ነውና። ይህንን ሁሉ ክብር ተቀብሎ ሳለስ እንኳን ሌላውን ራሱን እንኳን ከሲኦል ለመርዳት አልተቻለም። የባሕሪ ልጅሽ ግን በሞቱ ብዙውን አዳነ። ንጹሕ ይስሐቅ የእግዚአብሔር ወዳጅ ተባለ። አባቱም ለእግዚአብሔር መሥዋዕት አቀረበው፣ ቤዛውንም ንጹሕ የበግ ጠቦት አወረደለት። ይስሐቅ በበግ ደም ዳነ እንጂ ሌሎችንም አላዳነም። ልጅሽ ግን እንደተወደደ በግ ሆኖ በደሙ ፈሳሽነት ዓለምን ሁሉ አዳነ። እስራኤል የተባለ ያዕቆብ ለዓለም ሁሉ ጌታ አስራት ተነሳ፣ ሕሬ በመባልም ከአሕዛብ መካከል ተለየ፣ በአምላኩ ስምም ተጠራ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል እግዚአብሔር ተቀምጦባት የእግዚአብሔር መላእክት ወደዚያች መሰላል ሲወጡ ሲወርዱ አየ። ያዕቆብስ እንኳን አያት እንጂ ወደዚያች መሰላል ለመውጣት አልተቻለውም። አንቺ ግን ከምድር እስከ ሰማይ ድረስ መውጫ ሆንሽን። በአንቺም ወደ እግዚአብሔር የቀረብን ሆንን በጽርሐ አርያም ለመኖር። ሙሴ ከእስራኤል ልጆቹ ይልቅ ከፍ ከፍ አለ፣ ከእግዚአብሔር ጋር ፊት ለፊት ተያየ፣ አፍ ላፍም ተነጋገረ። በደመናው አምድ መካከል አለፈ፣ ወደ እሳቱ አምድ መካከልም ገባ፣ በእግዚአብሔር ፊትም ቆመ። ብርሃኑንም አየ፣ ራሱን ለማዳን ሕዝቡን ከሞት ለማዳን አልተቻለውም። ስለ አንቺና ስለ ልጅሽ ግን ሙሴ የተናገረው ረድኤትና መድኃኒታችን ባንቺ ተደረገ። የእስራኤል ወገኖች ከሰማይ የወረደውን እንጀራ በሉ፣ ውሃም ከደንጊያ ጠጡ። እግዚአብሔርም በደመና ጋረዳቸው፣ እሳት የተዋሃደውን የብርሃን አምድ መራቸው። እርሳቸውም ደግሞ ራሳቸውን ከሞት አላዳኑም፣ ከእርሳቸውም ብዙዎች በምድረ በዳ ወደቁ። ልጅሽ ግን ብዙዎችን ከሕዝብ ወደ እርሱ ማረከ፣ የዘላለም ሕይወትን ከፈላቸው። ታላቁ ሊቀ ካህናት አሮን የእግዚአብሔርም አገልጋይ ለአምላኩ ስጦታ ተሰጠ፣ ለፈጣሪው ምድል ፈንታ ሆነ። ከወንድሞቹ ከሌዋውያን ይልቅ ክብሩ ልዩ ነው። ለደብተራ ኦሪት ተዘጋጀ፣ በቅዱሳን ልብስ ተሸለመ፣ በዕንቁ የተሠራ የወርቅ ልብስ አጌጠ፣ የወርቅ አክሊል ተቀዳጀ። ከአባቶቻችን ዘንድ የነበረች ደብተራ ኦሪት በወርቅ የተለበጠ ታቦትን በውስጧ ያለባት የሕግ ትእዛዝ ጽላትም ተቀመጠባት። ከጽላቲቱም በላይ ከኪሩቤል ስዕል ጋር የወርቅ ጉልላት አለ፣ የእግዚአብሔር መጎብኛ ነው። በውስጧም መና ያለባት መሰበ ወርቅ የበቀለችም የክህነት በትር፣ ከኮሬብ ደንጊያ ንጹሕ ውሃ የሚቀዳባት የወርቅን ሥራ የወርቅ ማዕድ፣ በኤላም በኩል በወርቅ ማዕጠንት፣ በፊቷ የእግዚአብሔር መሠዊያ በማዕድ ጎን 7 ማብሰሪያ 7 አጹቅ ያሏት የወርቅ መቅረጽ፣ ድንኳኒቷም የእግዚአብሔር ምስጋና ተመላች፣ በአምደ እሳት ብርሃንን ተሸለመች። በውስጧም የሚኖሩትን ከሞት አላዳነቻቸውም፣ የሕግ ታቦትም አልረባትም። መሰበ ወርቅ አልጠቀመችም፣ መናም የሚበሉትን ከሞት አላዳናቸውም። የኮሬብ ደንጊያ ውሃ የሚጠጡትን፣ የክህነት በትርም የሚመረኮዟትን፣ ማዕድም በጎን መዓዛ የሚያቀርቡ፣ ማዕጠንትንም ለካህናቱ መሠዊያነት የሚሰዉ፣
መቅረዝም ለሚያበሩባት የደብተራ ኦሪት ነዋየ ቅድሳት አምሳል መርገፍ ነው። ያንቺም አርአያ ነው። መድኃኒታችን ግን አንቺና ልጅሽ ናቸው። የነዌ ልጅ ኢያሱ የእግዚአብሔርን መንፈስ ተመላ፣ ሙሴ እጁን በላዩ ጭኖበታልና። የእግዚአብሔር ረድኤት ኃይልን በላዩ አደረ። ፀሐይን በገባኦን በኩል አቆመ። ስመጥር የሆኑትን ነገሥታት አዋረደ። ኃይለኞች አርበኞችንም አጠፋ። የዔናቅንም ልጆች ምድር ለእስራኤል ከፈለ። የመንግሥተ ሰማያት ክፍል ግን አልተቻለውም፣ ለራሱም ለሌሎቹም ቢሆን። ልጅሽ ግን ኢየሱስ ክርስቶስ የአባቱን መንግሥት ለወገኖቹ ከፈለ። ሳሙኤል ታላቁ ነቢይ የኤሊ ምትክ ሊቀ ካህናት ለእስራኤል ተነሳ። ከምስክሩ ድንኳን የሽቱ ብልቃጥ ነገሥታትን የሚቀባ ሆነ። ምድራውያን ነገሥታትን ሊቀባ ሥልጣን ተሰጠው፣ መንግሥተ ሰማያትን ለመቀባት ግን አልተሰጠውም። ልጅሽ ግን መሃይምናንን በመለኮቱ ቅብ ቀባቸው፣ ለመንግሥተ ሰማያትም ዝግጁ አደረጋቸው። ከትንሽነቱ ጀምሮ የአምላክን ምስጋና የሚዘምር የእሴይ ልጅ ዳዊት ገና ታናሽ ሳለ ከወንድሞቹ ይልቅ እርሱ ለመንግሥተ ሰማያት ቅብ ተመረጠ፣ ቀኙም ጠላት የሚያጠቃ ሆነ። የእጆቹ ክንድ ስር እንደ ብረት ቀስት ጸና። ጣቶቹም ጦርነትን የተማሩ ሆኑ። በእስራኤል ላይ የታጀረ ጎልያድንም በወንጭፍ ደንጊያ ጣለው፣ ራሱንም በገዛ ሰይፍ ቆረጠው። በፈጣሪው ስም የታመነ ነውና። ከንፈሮቹም የእግዚአብሔርን ምስጋና ተመሉ። ከአንደበቱ የምስጋና ጎርፍ ፈሰሰ። በሰማይና በምድር ካሉ ፍጥረታት በእርሱ ቃል ያመሰግናሉ። ከአባቶቹ ጋር አንቀላፋ፣ ሞተ፣ ነፍሱንም ከሞት አላዳናትም። ከዳዊት ዘር የመጣ ልጅሽ ግን ከአቤል ጀምረው እስከዚያ ድረስ የተሰበሰቡትን ነፍሳት ከሲኦል አዳነ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር ግን ማደሪያ አንቺ ነሽ። በምድር ላይ የተሰራሽ በሰማይ የተቋጠርሽ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተዘረጋሽ ከባህር እስከ ባህር ከምድር ዳር እስከ ምድር ዳር የሰፋሽ ማን ነው? ከአባቶቻችን የምትገዛቸው ሕግ ሳትኖር ከአዳም ጀምሮ እስከ ሙሴ ለእግዚአብሔር ያገለገሉ ከሙሴ እስከ መንገድ ጠራጊው ዮሐንስ ዘመን በኦሪት ሕግ የተገዙ ከኦሪትም ቀንበር በታች የተገዙ ከሲኦልም ራሱን ለማዳን የቻለ ክርስቶስ እስኪመጣ ድረስ ልጅሽ ግን በእርሳቸው አርአያ በመጣ ጊዜ የማይጠፋ ሊያደርገው የሚጠፋውን ሥጋ ለበሰ። መጽሐፉን ሁሉ በኃጢአት ብረት ዘግቶ ተወው። የሙሴ ኦሪት እንዲህ ትላለችና በዚህ መጽሐፍ የተጻፈውን የማይሠራ ሁሉ የማይፈጽምም የተረገመ ይሁን። ስለዚህ ነገር ነቢያት ሁሉ በሲኦል ደጅ ተዘጉ፣ የኦሪትም ቃል መዝጊያ ሆነችባቸው። ልጅሽ ግን ይህንን መቆለፊያውን ሊሰብር በኦሪት ማሰሪያ የታሰረውን ደጅ ሊከፍት መጣ። ዘርም ምክንያት ሳይሆነው ከአንቺ ሰው ሆነ። ማኅተመ ድንግልናሽንም ሳይለውጥ ተወለደ። ወደ ኦሪትም ርግማን ገባ። የኦሪትንም መርገም ሊሽር በእንጨት ላይ ተሰቀለ። እንዲህ ትላለችና በእንጨት የተሰቀለ ሁሉ ርጉም ነው። ስለዚህም የኦሪት መርገም ተሻረ፣ የኃጢአትም ማሰሪያ ተፈታ። ዳዊት በመዝሙር እንደተናገረ እንዲህ ሲል ማሰሪያቸውን ከእኛ እንቆርጣለን። የሲኦልን መዝጊያ ሰበረ፣ መቆለፊያውንም ቀጠቀጠ። በመዝሙር እንደተናገረ እንዲህ ሲል የእግዚአብሔር ምሕረቱን ተናገሩ፣ ጽድቁንም ለሰው ልጆች የብረቱንም መዝጊያ ሰብሯልና የብረቱንም መቆለፊያ ቀጥቅጧልና። ከነቢያትም ለፍጥረት ሁሉ መድኃኒት ሊሆን የቻለ የለም። ዳዊትም እንዲህ አለ፣ ዓይኖቼን ወደ ተራራ ነሳው፣ መረዳቴ ከወዴት ይምጣ? ዳዊት እንዲህ ማለቱ ከነቢያት ረዳት ሲሻ ነው፣ ከእርሳቸው ውስጥ ከሲኦል የሚያድነኝ እንዳለ ብሎ። ከእግዚአብሔር ልጅ በቀር የሚያድነው እንደሌለ ባወቀ ጊዜ በትንቢት ጮኸ እንዲህ ሲል መረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አለ። ክርስቶስም ከዘሮቹ ልጅ በሥጋ እንዲወለድ ባወቀ ጊዜ
ደግሞ አሰምቶ ተናገረ እንዲህ ሲል፣ እግዚአብሔርን ዘወትር አየዋለሁ፣ ሁልጊዜ በፊቴ ነውና እንዳልታወክ በቀኜ ነውና። ስለዚህ ልቦናዬን ደስ አለው፣ አፌም ሐሴትን አደረገ፣ በተስፋው ደግሞ ሥጋዬን አደረ። ነፍሴን በሲኦል አልተዋትምና ለጻድቅም ጥፋትን ያይ ዘንድ አትሰጠውም። የእግዚአብሔር ልጆች የቅድስት ቤተ ክርስቲያን ማኅበር እንግዲህ ይህች ንጽሕት ሙሽራን የወለዱልን ኢያቄምና ሐናን እናድንቃቸው። የማትነቅፍ የእስራኤል ድንግል የተባረከችውንም ፍሬ የተፈራችባት የሩካቤያቸው ንጽሕት ቀን እንደምን ያለች ናት! ከይሁዳ ወገን የምትሆነውን ንጽሕት ርግብ ለመጸነስሽ ለእግዚአብሔር ፈቃድ ለሆነው የመገናኘታቸው ቀን እንደምን ቅድስት ናት! የንጉሥ አዳራሽ የምትሆን የእርሷ መሠረት የተመሠረተችባት ዕለት እንደምን ያለች ናት! ኑ በሕያው እግዚአብሔር ደስ ይበለን። ከባሪያው ከዳዊት ወገን የመድኃኒታችን ቀንድ ላነሳልን ለያዕቆብ አምላክ ይባቤና ቅርብ በትንቢት መንፈስ ተስፋ እንዳስደረገው እንዲህ ሲል፣ በዚህም ለዳዊት ቀንድ አበቅላለሁ፣ ለመሲሁ መብራት አዘጋጃለሁ። ዳግመኛም በዳዊት መዝሙር እንዲህ አለ፣ እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትም፣ በዙፋን ከወዴ ፍሬ አስቀምጣለሁ ብሏልና። ኢሳይያስ እንዲህ አለ፣ ከእሴይ ስር በትር ትወጣለች፣ ከግንዱም አበባ ይወጣል፣ በላዩም እግዚአብሔር መንፈስ ያርፍበታል። ይኸውም ትንቢት በጽዮን የተነገረው፣ በኢየሩሳሌም የተሰበከው፣ በነቢያት አንደበት የተሰማው፣ በሌዋውያን እጅ በዕብራይስጥ ልሳን የተጻፈው ሊፈጸም የክህነት በትር በቀለችልን። የመንግሥትና የኃይል የሕይወትና የመድኃኒት የሃይማኖት የንጽሕና የቅድስና በትር የኃይል የመዊ በትር በቀለችልን። ከነቢዩ ዳዊት ጋር እናመስግን እንዲህ ስንል፣ አሕዛብ ሁላችሁ በእጃችሁ አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ፣ ስሙንም አመስግኑ፣ ለጌትነቱ ምስጋና አቅርቡ። የእስራኤል ልጆች በእስራኤል ልጅ አደረ፣ የዳዊት አምላክ ከዳዊት ልጅ ሥጋ ለበሰ። የዕብራውያን ጌታ በዕብራውያን ልጅ ማኅፀን ተወሰነ። ለአብርሃምም የዕብራይስጥ ልሳን ያስተማረው ከቀድሞ ያልሰማውን ልሳን እንዲናገር አፉን ጆሮን የከፈተለት ከዕብራዊት ድንግል ተወለደ። በድንግልና ወተት አደገ። ጥቂት ጥቂት እያላደገ የሕፃናትንም ሥርዓት እንዳያጎድል አፉን የሚፈታበት ዘመን እስኪፈጸም ጥቂት ጥቂት እያለ በዕብራይስጥ ልሳን ሲናገር ኖረ። ለሙሴ በዕብራይስጥ ልሳን በጣቶቹ የተጻፉትን 10ሩን ቃላት በደንጊያ ሰሌዳ የተጻፈውን የሰጠው ሮህ የዕብራይስጥ ፊደል ለመማር ከመምህር እግር በታች ተቀመጠ። የባቢሎን አውራጃ የምትሆን ሰናዖርንም የፍጥረት ሁሉ ቋንቋ የበተነ እርሱ የአሕዛብን ልሳን እንደማያውቅ ሁሉ እናቱ በተፈጠረችበት ልሳን በዕብራይስጥ ልሳን ሲናገር ኖረ። ጆሮ እርሱን ከመስማት የተነሳ የሚለመልምበት ይህ ነገር ዕጹብ ድንቅ ነው። ለዚህ አንክሮ ይገባል። ልቦናም መርምሮ የማያገኘው ይህ ምክር ዕጹብ ድንቅ ነው። ከማየቱም የተነሳ ዓይን የምትጸግበው የአምላክ ሥጋዊ እጅግ መንክር ናት። ለዚህ አንክሮ ይገባል። ነቢዩ ዳዊትም እንዲህ ሲል ተናገረ። ከሰው ልጆች ሁሉ ለሃዩ ያምራል። መላእክት ሊያዩት የሚመኙት ሱራፌል ለማየት የሚያስጎመጃቸው እርሱ መልኩ ያምራል ብሎ የተነገረለት እስራኤል ያላገኘው ምንድነው? ሕሬስ ያጣው ምንድነው? የምድርና የሰማይ ኪዳን ተሰራለት። እርሱም ለብቻው የነገድ መመኪያ ሆነ። ደብረ ሲና የእንግድነቱ ተራራ ነው። ኢየሩሳሌም ለእርሱ ርስት ጉልት ናት። የኤርትራ ባህር ለእግሩ መተላለፊያ ልትሆን ከሦስት ተከፈለች። በተመረጡ ሐዋርያት ላይ የምታበራ የብርሃን አክሊል ይህች ናት። የልጇን ጠላቶች በሚጋደሉ ቅዱሳን ሰማዕታት ራስ ላይ የምታበራ የመዊ አክሊል ይህች ናት። በኀጢአት እድፍ የክህነታቸው ልብስ ባላሳደፉ ለማገልገልም በተሾሙ ካህናት ራስ ላይ የምታንጸባርቅ ዋጋዋ የበዛ ዕንቁ አክሊል ይህች ናት።
በመላእክት ሥርዓት ሰውነታቸውን ንጹሕ አድርገው በጠበቁ በደናገል ራስ ላይ የምትብለጨለጭ የንጽሕና አክሊል ይህች ናት። ሰማያዊንም ሙሽርነት ወደው የዚህን ዓለም ሰርግ በናቁት መነኮሳት ራስ ላይ እንደ ፀሐይ የምታበራ የቅድስና አክሊል ይህች ናት። የዚህ ዓለም ርኩሰት ያላገኛት የሙሽርነት አክሊል ይህች ናት። የሐሳር የደለች የክብር አክሊል ይህች ናት። ለርጉማን የማትገባ የበረከት አክሊል ይህች ናት። የዓለም መድኃኒት በሚሆን ልጇ ስም ላልተጠቀሙት የምታደርሳቸው የመሃይምናን ጌጥ የምትሆን የጽድቅ አክሊል ይህች ናት። የመለኮት የዕንቁ ሳጥን ለነዳያን ሀብት ባለጸግነት የምትሆን የወርቅ ሙዳይ ይህች ናት። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ መሰንቆ ልቦናዬን ፍቅርሽን አነሳሳው፣ የትንቢት መንፈስ ሆዴን አወከው፣ ሰውነቴም ከምስጋናሽ መታገስ ተሳናት። ልቦናዬም አንደበቴን ዘበዘበችው፣ ምስጋና የመላውን ክብርሽንም እንዲናገር የግድ አለችው። በከንፈሮችም የመንፈስ ቅዱስ ትንፋሽ ተሰማ። የእስራኤል ነቢያት የትንቢት መሰንቆ በመተባበር ዜማ እየመቱ ይጮኻሉ። የልጅሽ ምስጋና አቀንቃኝ ለዘፈን ወደ እርሱ ይጥቀሰኝ። ስለ አንቺም የሚጮኹትን የትንቢት መሰንቆች የመቃኘታቸው ድምፅ ያስማማልኝ። የሚናገረውንም የነጋሪት ድምፅ ይኸውም የመለኮት ወንጌል፣ እርሱ ደግሞ የቃልን ሰው መሆን የባሕሪ ልጅሽም ካንቺ መወለዱን ይንገረኝ። ጳውሎስ አዋጅ ነጋሪው እንደተወለደ ይሰብክልኛል እንዲህ ሲል፣ ከሴት ተወለደ፣ በኦሪት የነበሩትን ሊወዳጃቸው ሊያበዛቸውም። ዳግመኛ ጌታ ከመወለዱ ከዳዊት ዘር እንደሆነ ተናገረ እንዲህ ሲል፣ በሮሜ መልእክቱ በጳውሎስ የጌታችን ኢየሱስ ክርስቶስ ባሪያ ሐዋርያውም የተባለ ወንጌልን ለማስተማር የተለየ ስለተወለደውም ልጁ በሥጋ ከዳዊት ዘር ስለመጣው አስቀድሞ በነቢያት ተስፋ ያስደረገውን የዳዊት ልጅ ድንግል ሆይ ላንቺ እገዛለሁ፣ ላንቺም ከእግርሽ በታች እሰግዳለሁ፣ በፊትሽም አልላለሁ። የይቅርታ ብላቴና ሆይ ለልጅሽ መንግሥት እገዛለሁ። የምሕረት ብላቴና ሆይ የአርሞንየም ጠል በጽዮን ተራሮች ላይ እንዲወርድ እንዲሁም ደግሞ የልጅሽ ቸርነት ጠል በላይ ውረድ። ከሰውነቴም የኃጢአቴን ርኩሰት ይጸብ። አጥንቴን ያለምልምልኝ፣ የሥጋዬንም አዳራሽ ቀድስ። የሽቶዎችም መዓዛ በላይ ይዋሃድ፣ እንደ አሮን ክህነት ሽቶ በጽሕሙ ላይ እንደወረደ እንደ ልብሱም ዘርፍ እንደደረሰ። በዕብራይስጥ ማሪሃም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የልጅሽን ጭፍሮች ሰይፍ ጃግሬዎችን ሹሚልኝ። ትጉሃን ሰራዊት ደጁን ይክበቡ። የአናኖዬን የክንዱ ኃይል ረዳት የሆነኝ። የተቃራኒ ጸብ ክርክር እንዳያሸነፈኝ በጦር ስለት የሚዋጋ በሰረገላውም የሚመካ በፈረሰኞች ሰልፍ ኃይለኛውን ምሽግ የሚመሽግ ጠላት እንዳያሸንፈኝ። ሥጋን የለበሰ ሁሉ መመኪያ ድንግል ሆይ ነፍስ የተዋሃዳቸው ፍጥረት ሁሉ አክሊል የዓለም ሁሉ ቤዛ ነፍሴን ከክፉ ነገር ወደ ገሃነም ከምትወስድ የጥፋት መንገድ አድኛት። ሳትዘራ ስንዴ ያፈራች፣ ዝናብም ሳይዘንብባት የወይን ፍሬ ያስገኘች፣ ማረሻ ያልዞረባት እርሻ ድንግል ሆይ የኦሪትና የነቢያት ቃል ዝናብን አጠጭኝ። በሐዋርያት ወንጌል ቃል ፈሳሽነትም ሐዲስና ብሉይን እንዳፈራ አድርጊኝ። የኃይል መንፈስ የተመሉትን የተደነቁ የተመረጡትን ሐዋርያት ዋጋ እንድቀበል አድርጊኝ። ልቦና የሚገልጽ ዕውቀት የሚያበዛን መንፈስ የተመሉ ሐዋርያትን እሴት እንድቀበል ማለቴ ግን በእኔ ገድል በትሩፋት አይደለም፣ በአንቺ ደግነት በንጽሕናሽም ነው እንጂ። በጸሎትሽ ረዳትነት ይህንን ላገኝ እወዳለሁ። ድንግል ሆይ በሃይማኖት ጭንጫ ላይ የተመሰረተች መሰረት፣ የማትፈርስ የነፋሳት ኃይል፣ የጎርፍ ፈሳሽ፣ የዝናብ ወጀብ የማይበረታታባት አጥር ቅጽር ሆይ እኔን ከጥፋት ጎርፍ በአመፀኞችና በበደለኞች ላይ ከምትመጣው የመቅሰፍት ኃይል አድኘኝ። የመለኮት አዳራሽ ድንግል ሆይ የሰማይ ሰራዊት
ኦታ ያደረብሽ ንጽሕት ሆይ ህብሩ ልዩ ልዩ በሚሆን ብርሃን በተጌጠ የቅዱሳን አዳራሽ ውስጥ መኖርን ክፈይኝ። ከቤት ሕንፃ በላይ የታነጽሽ ሰገነት ድንግል ሆይ ወደ አርያም ከፍ ከፍ እንድል በልጅሽም በምስጋናው አዳራሽ ውስጥ የተሰወረውን ምስጢር መርምሬ ለማወቅ ወደ ሰማይ ዳርቻ ከፍ እንድል ወደ ላይ እንድመሰጥ አድርጊኝ። ለዘላለሙ የማትገፊ የማትፈርሺ አምባ ድንግል ሆይ በአንቺ የተጠጉትም ከሚቃረናቸው ጠላት ጸብ ክርክር አድኝኝ። የትንቢት አዝመራ ድንግል ሆይ የቤተ ክርስቲያን ለውዝ ገውዝ በጨረቃ ጊዜ የምታፈራ የወይን ፍሬ አበባ የሚሻተትብሽ ፍሬውም የሚከማችብሽ ጽድቅ ፍሬን እንዳፈራ የወንጌል ቡቃያ አድርጊኝ። መስገጃ መማለጃ የኃጢአት ማስተሰሪያ የምትሆኚ ምስጢር ታቦት ድንግል ሆይ ልጅሽ ወደ ወዳጅሽ ኢየሱስ ክርስቶስ ኃጢአቴን አስተስሪልኝ ድንግል ሆይ የተገፉት መሸሻ የሚያጥሩት አጥር ቅጽር የመዋዕያን ሰማዕታት አክሊል ገድላቸውን ለፈጸሙት ብፁዓን የጻድቃን ዋጋቸው የኃጥአን ረፍታቸው የደከሙት ጉልበት የነዳያን ሀብት የንጹሐን መመኪያ ያደፉትም ከርኩሰታቸው የሚነጹብሽ ያዘኑትም የሚጽናኑብሽ ደስ ያላቸው የተድላ ደስታቸው ፍጻሜ የማዕስባን ረዳት የደናግል ትዕግስት በፍዩማን መነኮሳት በሰውነታቸው ውስጥ የምታበሪ ዕንቁ በየተራራው በየዋሻው በየጎድጓዳው ምድር በሚኖሩ ቅዱሳን ዋጋ ባህታውያንን የምትጎበኝ ርግብ ከገዳማውያን ጋር የምትኖር መንፈሳዊት ኦፍ በሃይማኖት የሚጋደሉት ጋሻ ጦር የሚዘፍኑት መሰንቆ የዘፈን ዕቃ የልዑል እግዚአብሔር የምስጋና ኃይል የአየር ምጥቀታቸው የሰማያት ልዕልናቸው የምድር መሰረት የቀላያት ጥልቀት የሚያዝያ ፀሐይ ብርሃን የጨረቃና የከዋክብት የነአርዮ ብርሃነ ጸዳላቸው መልካቸው የምድረ በዳም አበቦች ጸዳል የገነት አበባ መልክ በውስጣቸው የተዋሃድሽ መዓዛ ድንግል ሆይ ላፍንጭ የሚከረፋው የኃጢአት ክፋት ሽታ ወደ ሰማይ እንዳይወጣ በሃይማኖት ሽቶ አጣፍጭልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤት የማርያም ሆይ ወደ አንቺ ለምናለሁ። የጸሎት ሙዳይ ሆይ ምልጃ ጽናሃ የጥምቀት ልጆች የዕጣናቸው መወዝወዣ ጸሎቴን ሥጋ የለበሰውን ፍጥረት ጸሎት ወደሚሰማው ወደ ልዑል እግዚአብሔር ዙፋን ፊት አድርሺው። ጸሎቴም ባንቺ ስም እንደ ንጹሕ ዕጣን ሽታ ነውር ነቀፋ እንደሌለበት መሥዋዕት መዓዛ የተወደደ ይሆን። እግዚአብሔር የሚወደደውን ምክር እንዳስብ አድርጊኝ። ከክፋት አመፅ መንገድ ሁሉ እንድቀር የቅዱሳንን የሚጽድቃቸውን ፍለጋ እንድከተል ከንጹሐን በጎችም እርሳቸውም ጻድቃን ከእርሳቸው ጋር እንድቆጠር አድርጊኝ። ለበጎ ሥራ እንድተጋ ተግቼም ለመፈጸም ሥልጣንን እንዳገኝ ሰርቼም እንድፈጽመው የማያረጅ የማይጠፋውን የጽድቅ አክሊል እንድቀበል በገድልም ጽኑዓን ከሆኑት ማኅበር ጋር አንድነት እንደሆነ አድርጊኝ። ንጽሕት ሆይ ከሥጋና ከነፍሴ ርኩሰት ንጹሕ አድርጊኝ። የረከሰውን ለማንጻት ልጅሽ ይችላል። ዳዊት በመዝሙር እንዲህ ሲል እንደተናገረ በሂሶጵ እርጨኝ እጸበኝ ከበረድም ይልቅ እነጻለሁ፣ ከነፍስና ከሥጋዬም ቁስል ፈውሽኝ። የባለ መድኃኒት እናት ሆይ የታመመውን የቆሰለውን ለመፈወስ ልጅሽ ይችላል። ዳዊት በመዝሙር እንዲህ እንዳለ ማረኝ አቤቱ ድውይ ነኝና፣ ፈውሰኝ አቤቱ አጥንቶቼ ታውከዋልና። የሠራሁት ኃጢአቴንም ባሰብኩት ጊዜ ነፍሴ ደነገጠች፣ ልቤም ታወከች። ከራስ እግሬ ድረስ ስግጥጥ ስግጥጥ አለኝ። እንዲህ ሲል ሊወቃቀሱት ከማይቻል ከዚህ ከዘለፋ ከዚህም ጸብ ክርክር አንደበትን በማሳመር ቢሆን ተናግሮ ለመዳን ከማይቻል በዚህም እንዳልድን አወቅሁ። እርሱ እግዚአብሔር ይመረምረኛልና በእርሱ ዘንድ ሐሰት አይጠቅምም፣ በእርሱ ፊት የሐሰት ምስክር አይቆምም። ነፍሴንም እንግዲህ እንዲህ እላት ጀመርኩ፣ ነፍሴ ሆይ ይህ ነገር አይረባሽም አይጠቅምሽም፣
በፍርድ ቀን የሐሰት ምክንያት አያድንሽም። በፊቱም ሐሰት መናገር አይቻልም፣ እውነተኛ ዳኛ ነውና። ነፍሴ ሆይ የፍርድ ቀን ነገር መውጫ አንደበት በማቀልጠፍ በጸብ በክርክር እንዳይሆን ወቂ። ነፍሴ ሆይ የልዑል ፍርዱ በመማለጃ በጉቦ እንዳይሆን ወቂ። ነፍሴ ሆይ በመንግሥተ ሰማያት ደጅ ምድራዊት ባለጸግነት አይረባምና አይጠቅምም ወቂ። በፊቱ ማዳላት ፊት መንሳት የለም፣ ባለጸጋውን ስለ ሀብቱ ብዛት አያፍረውም። ነፍሴ ሆይ ዋጋው የበዛ ዕንቁ በእርሱ ዘንድ እንዳይወደድ ወቂ። ምንም የሚያበራ የህንደኬ ዕንቁ ቢሆን የአረብ ወርቅ ቢሆን አይረባም፣ በጎ ሥራ ብቻ እንጂ የዋህ መንፈስ የበጎ ሥራ እንጂ። ነፍሴ ሆይ አደባባዩ የሚያስጨንቅ ጉባኤው ጽፍቅ መኮንኑ እውነተኛ ሰራዊቱም የሚያስፈሩ እንደሆነ ወቂ። ነፍሴ ሆይ ማዕበል ሞገዱ የሚፈላ የእሳት ባህር ለኃጥአን እንደተዘጋጀ ወቂ። ለመግባት የተከፈተ ነው፣ ለመውጣት ግን አይቻልም፣ በጨለማ ቁልፍ የተቆለፈ ነውና። ነፍሴ ሆይ በእሳት አለንጋ መገረፍ ለኃጥአን የተገባ እንደሆነ ወቂ። ኩነኔውም የሚያስፈራ ነው፣ እሳቱ የማይጠፋ ትሎ የማያንቀላፋ። የሚገርፉትም አይሰንፉም፣ ከመግረፍ አያቋርጡም፣ የሚያስጨንቁትም አያርፉም አያንቀላፉም። ነፍሴ ሆይ ጨለማ የለበሱ የገሃነም ሰራዊት መላእክተ ጽልመት ይቆዩሻል። ፊታቸውም የሚያስፈራ ከእርሳቸውም ፊታቸው የአንበሳ የሆኑ አሉ፣ ፊታቸው የእባብ ፊት የሆነ ከእርሳቸውም ውስጥ አሉ። ከእርሳቸውም ፊታቸው የጓጉንቸር ፊት የሆኑ አሉ፣ ዓይናቸውም እንደሚነደው እሳት ነው። ጥርሳቸው በመናፊያ እንዳናፉት ከእሳት ውስጥ እንደወጣ ብረት ችንካር ነው። ነፍሴ ሆይ ከልዑል ፍርድ በክርክር መውጫ ማምለጫ እንደሌለሽ ወቂ። የፍጥረቱም ሁሉ ገዢ ልታሳቢው አትችም። ኃጢአት ሳትሰሪ አስቀድሞ እርሱ ያውቃል፣ ስትበዲም መርምሮ ያውቃል። የዕዳ በደልሽም ደብዳቤ በፈቃዱ ተጽፏል። ስለ አንቺ ደግሞ ምስክር አይሻም፣ ሥራሽ መሰክርብሻል። የዕዳ በደልሽም ደብዳቤ አንቺ ባፍሽ ታነቢዋለሽ፣ ከሰራሹ ሁሉ የሚሰውርልሽ የለም። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከአናብስት ጉድጓድ የወጣሽ ሙሽራ፣ ከአናምርት ተራሮች ከነገሥታት አዳራሽ ወጣሽ። ቁመትሽ የሰሌን ዛፍ ነው፣ አንገትሽ ሰራተኛ እንደሰራው የወርቅ ዘንግ ነው። ዓይኖችሽ እንደ አጥቢያ ኮከብ፣ ጉንጮችሽ ከኢያሪኮ ባህር ዳር እንደተለቀመ አበባ ናቸው። ጥርሶችሽም በወተት የታጠቡ እንደ ዕንቁ ያበሩ ናቸው። ያነጋገርሽ ጣዕሙ እንደ ወይን እሸት፣ የአፍሽ መዓዛ እንደ አፈው ሽታ፣ የልብሶችሽም ሽታ የሽቶ እንጨት እንደታጠነ ነው። ሙሽራ ሆይ ሰውነትሽ ሁሉ ያማረ የተወደደ ነው፣ ምንም ምን ነውር ነቀፋ የሌለብሽ። መልክሽ ደም ግባትሽ ያምራል፣ ጡቶችሽም ግራ ቀኝ እንደሚነቁ እንደ ሁለት ምንጮች ናቸው። ከእርሳቸውም ደግሞ ሥጋ የለበሰውን ፍጥረትን ሁሉ የሚመግብ ክርስቶስን ለማሳደግ ድንግልናዊ ወተት ይፈስ ነበር። እንዲህ ያለ ወሬ ሰማ ማን ነው? በቤተልሔም እጹብ ድንቅ ወሬ ተሰማ፣ ያልታየ እጹብ ድንቅ ነገር በኤፍራታ ተደረገ። የማይገለጽም የተሰወረ ምስጢር በገሊላ የተሰወረ ተገለጸ። ዘመኑ ያልተቆጠረለት ጥቂት ጥቂት እያላደገ የእግዚአብሔር ልጅ ለራሱ አዲስ ልደትን አደረገ። እሳት በሴት ማኅፀን ተወሰነ፣ በድንግል ብላቴና ሆድ ብሩህ መብረቅ ተቻለ። ከተወለደ በኋላ ማኅተመ ድንግልናው አልተለወጠም፣ ሦስቱን ደጅ አልከፈተ። የአብን ልጅ ጥበቡን አደንቃለሁ፣ ያለመለወጥ በሕቱም ድንግልና በመወለዱ የመቃብሩን ደጅ ሳይከፍት ተዘግቶ ሳለ ተነስቶ በመውጣቱ። የቤቱም ደጅ ተዘግቶ ሳለ ደቀ መዛሙርቱ ተሰብስበው ወዳሉበት ገባ፣ ሳይከፍትም ወጣ። ስለዚህም 3 ደጆች ልብ ያደነቀች ስለ ሁለቱ ምክንያት አገኘው። የመቃብሩን ደጅ የሚመስለው ነገር አለ። ብልጣሶር የተባለ ዳንኤልን በአንበሶች ጉድጓድ ውስጥ በጣሉት ጊዜ ጉድጓዱን በታላቅ መዝጊያ ዘጉት። ዳንኤልን በረሃብ እንደተጨነቀ ልዑል እግዚአብሔርን ባየ ጊዜ መልአኩን ወደ ነቢዩ ዕንባቆም ላከ።
በራሱ ፀጉር አንስቶ ተሸክሞም ወስዶ ዳንኤል ወዳለበት ጉድጓድ አገባው። ዳንኤልና ዕንባቆም እንጀራውንና ንፍሮውን በልተው እግዚአብሔርን አመሰገኑ። ዕንባቆምም ደጁ ተዘግቶ ሳለ ወጣ። ስለ ቤቱም ደጅ የሚመስል ነገር አለ። በግብረ ሐዋርያት እንደተጻፈ የእግዚአብሔር መልአክ ከሰማይ ወርዶ ጴጥሮስን ከግዞት ቤት እንዳወጣው ተጽፏል። ጴጥሮስንም ካወጣው በኋላ ደጁ ተቆልፎ ዘበኞቹ በሁሉ ወገን ይጠብቁ ነበር። ለእነዚህ ለሁለቱ ደጆች ለቅዱሳን የተደረገውን ምክንያት አገኘው። ስለ ድንግልናሽ ደጅ እጠናለሁ፣ ግን ምክንያት አላገኘሁም። ሴት በድንግልና ወለደች ሲሉ አልሰማሁም። ከወለደችስ በኋላ በድንግልና ኖረችም አላየሁም። ይህ ነገር እንደምን ይጠልቅ ምን ይረቅ፣ ለዚህ አንክሮ ይገባል። በሕያው እግዚአብሔር ጥበብ የተሰራው ይህ ምስጢር እጹብ ድንቅ ነው። ቅድመ ዓለም የተወለደው መወለድ ከብቻው አባት ነው። በኋላው ዘመን ደግሞ ከብቻዋ ቅድስት ድንግል ነው። የእግዚአብሔር ሥራ ምን ይረቅ ምን ይጠልቅ። የእስራኤልንም ቅዱስ ጥበቡ እጅግ የረቀቀ ነው። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከአዜብ እስከ መስእ፣ ከምድር ዳር እስከ ምድር ዳር አየ። በምድር ላይ ወደሚኖሩት ሁሉ ተመለከተ። እንደ ያዕቆብ ግን አላገኘም። እርሱም መረጠው፣ ልቦናውን በእስራኤል ላይ አረፈ። ፍቅሩም ወደ ዳዊት ቤት ሆነ። እንደተጻፈ እንዲህ ሲል ያዕቆብ ለእግዚአብሔር ወገኖች እድል ፈንታ ጽዋ ተርታ ሆነ። ዳግመኛም ወደ ያዕቆብ ከተማ ተመለከተ። ከሮቤል ነገድ ጀምሮ እስከ ብንያም ነገድ ድረስ አየ። ልቦናው በይሁዳ ነገድ ላይ አረፈ። ፈቃዱም ለዳዊት ቤት ሆነ። እንደተጻፈ እንዲህ ሲል የጽዮንን ተራራ ወደደ፣ መቅደሱንም በአርያም ሠራ፣ ለዘላለም በምድር ላይ ሠራት። ዳዊትንም ባሪያውን መረጠ። የዳዊትንም ቤት አይቶ ተመልክቶ እንዲህ ቅድስት ድንግልን አገኛት፣ መልኳንም ወደደው። ላህዋንም መረጠ፣ መዓዛዋንም ፈቀደ። ከአዳሙም ወገኖች ሁሉ ይልቅ አማረችው፣ ደስ አሰኘችው። ዳዊት በመዝሙር እንዲህ ሲል ልጄ ሆይ ስሚ፣ ጆሮሽንም ዘንበል አድርገሽ አድምጭ። ወገኖችሽ አባትሽን ቤት እርሺ፣ ንጉሥ መልክሽን ደምግባትሽን ወዷልና። የሁሉ ጌታ ከኪሩቤል ጋር ወንድማማች ሊሆን ሱራፌልንም ሊመስላቸው ለትጉሃን የሰማይ መላእክት ቤዛ ሊሆን እሳታውያንን ሊሳተፋቸው አልወደደም፣ መሬታውያንን ሊመስላቸው ወደደ እንጂ። ጳውሎስ እንደተናገረ እንዲህ ሲል መላእክትን የተቀበለ አይደለም፣ የአብርሃምን ዘር ከፍ ከፍ አደረገ እንጂ ወንድሞቹን ሊመስላቸው ወደደ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ምን ያህል ክብር ተሰጠሽ! የያዕቆብ ልጅ ምን ያህል ጸጋ ተቀበልሽ! የእስራኤል ልጅ ሆይ ምን ያህል ምስጋና ከበበሽ! የይሁዳ ልጅ ሆይ ምን ያህል ባለሟልነት አገኘሽ! እነሆ ከኪሩቤል ትበልጫለሽ፣ ከሱራፌልም ከፍ ከፍ ትያለሽ። ከትጉሃን የሰማይ መላእክት ሁሉ በማዕረግ አንቺ ትበልጫለሽ። የድንግልናሽ ምስጋና ለዘወትር አይፈጸምም። በዓለም ሁሉ ትመሰገኛለሽ፣ በየዘመኑም ሁሉ ትወደሻለሽ። በየጊዜው ንጽሕት ነሽ፣ በየስፍራው ሁሉ ቅድስት ነሽ። የአንደበት ሁሉ ቡሩክት ነሽ። ከላይሽም የሚያምር የለም፣ የንጋት ውጋጋም ቢሆን። ከቁመትሽም የሚያምር የለም፣ ሰሌንም ቢሆን የሊባኖስ ዛፍም ቢሆን ከጥርሶችሽ የሚነጣ የለም። ወተትም ቢሆን በረድም ቢሆን ከዓይንሽ ጸዳል የሚበራ የለም። በሰማይ ፊት ለፊት የሚያበራ የወርቅ ዘውድም ቢሆን ካፍንጫሽም እጹብ የሚሸት የለም። ከልብስሽም ሽታ የሚበልጥ የለም። ከልቤም ቢሆን አንከሶም ቢሆን አጽደ ጳጦስም ናርዱም ቢሆን ዋጋውም የበዛ ሌላ ሽቶ ቢሆን ሰውነትሽ ሁሉ ያማረ የተወደደ ነው። በመንፈስ ቅዱስ ኃይል የተጋረደ ነው። ገላግልቶቿን በክንፎቿ የምትታቀፍ ንጽሕት ርግብ ሆይ ክብርሽን ገናናነትሽ እናገር ዘንድ ፍቅርሽ አነቃቃኛል። ወለላውን ማር ለመቅዳት ለምን ሰንፋለሁ? ለሚበላው የጣፈጠ ነው። ወተቱንስ ለመቅዳት ለምን ሰንፋለሁ? ለሚጠጣው ያማረ የተወደደ ነውና።
የትንቢቱን አበባ ለማሽታት ለምን እሰንፋለሁ? የመዓዛው ሽታ ላፍንጫ ያማረ ነው። የሃይማኖት ሽቶ ለማጣፈጥ ለምን እሰንፋለሁ? እርሱን በመንካት እጆች ይሻተታሉና የቅድስት ድንግል በዕብራይስጥ ማርያም የተባለችውን የማርያምን አምላክን የወለደችውን የእርሷን ምስጋና ለመናገር ለምን እሰንፋለሁ? ምስጋናዋ ከማር ወለላ ይጥማልና ከወተትም ያማረ የተወደደ ነውና። ከአበባም ሁሉ ያምራል፣ ከጣፈጠም ሽቶ ሁሉ ይሸታል። ጻዕዳ ርግብ ሆይ ምስጋናሽን እናገራለሁ፣ ወደ ልጅሽም እጮኻለሁ እንዲህ ስል አፌን ምስጋናህን ምላ፣ ምስጋናህን እንዳመሰግን። የወለደችንም ንጽሕት ድንግል ምስጋና እንድናገር የልጅሽንም መንፈስ ተመልቼ የድንግልናሽን ምስጋና እመታለሁ። የተፈራሽ ድንግል ሆይ ልዕልናሽን አደንቃለሁ። ከእናታችን ከቅድስት ድንግል ማርያም በረከት ረድኤቷን ያሳትፈን። በተሰጣት ቃል ኪዳንም እናታችን ድንግል ማርያም ከተወደደ ልጇ ከኢየሱስ ክርስቶስ ይቅርታና ምሕረትን ትለምንልን። በያለንበት በሀገር ውስጥ በሀገር ውጭ በስደት በሥራ ላይ ያለን እመቤታችን ድንግል ማርያም በያላችሁበት ትጠብቃችሁ። አሜን።